25 ኪሎ ግራም ቡና ባለ 15 ኪሎ ግራም ቡና እና በ10 ኪሎ ግራም ቡና ሶስት አይነት ስቴጅ ያላቸው ማሽኖች እንሰራለን። ሙሉ በሙሉ በኤሌክትሪክ እንዲሰሩ አድርገን የሰራናቸው። በሶስት እጥፍ ዋጋ ይቀንሳል። ኳሊቲው ግን ተመሳሳይ ነው። ይቆላል፣ ያቀዘቅዛል፣ ያጣራል። ብዙ ጭስ የለውም። የጭስ መቆጣጠሪያ ያለው። የሚወስደው ኤሌክትሪክ ኮንሳምፕሽን በጣም ዝቅተኛ ነው። የተሰሩበት ማቴሪያል ስቴንለስ ስቲል ነው። ሙሉ ተፈቶ መጸዳዳት ይችላል፣ መታጠብ ይችላል። በኖርማል ቆጣሪ በሲንግል ፌዝ ነው የሚሰሩት። የተሻለ ጊዜን ይቆጥብላቸዋል። በተሻለ ጥራት ያመርትላቸዋል። ጤና ይስጥልኝ የትርታ ሪቪው ቤተሰቦች እንደምን አላችሁ? ትርታ ሪቪው በየሳምንቱ የተለያዩ የቢዝነስ ሀሳቦችና ጠቃሚ መረጃዎች ወደ እናንተ በማድረስ ይታወቃል። ዛሬም እንግዲህ በአሸናፊ ጋቢ ማሽነሪ ተገኝተን የተለያዩ የቡና መቁያ ማሽኖችን በቅደም ተከተል ምን እንደሚመስሉ፣ ከስንት ኪሎ ጀምሮ መቁላት የሚችሉ ማሽኖች እንዳሏቸው፣ ዋጋቸው ምን እንደሚመስልና እንዴት መጠቀም እንደምንችልም በቅደም ተከተል ተመልክተናል። ፕሮግራሙን ከመጀመሪያው እስከ መጨረሻው ከኛ ጋር በመሆን እንድትመለከቱ እየጋበዝን ፕሮግራሙን በመምራት አብሬያችሁ ቆይታ ማደርገው እኔ ሊና አብራም ነኝ። በካሜራማን ናኦላለ ወደ ፕሮግራሙ ሰላም ጤና ይስጥልኝ። እንዴት አለ? አለን ይመስገን። ሰላም ናችሁ? እግዚአብሔር ይመስገን። ስምህን ከማስተዋወቅ ጀምሮ ምን አይነት ፕሮዳክት ይዘህ እንደመጣ ንገረን። አሸናፊ ጋቢ ይባላለሁ። የአሸናፊ ጋቢ ማሽነሪ ባለቤት ነኝ። ይዤ የመጣሁት የቡና ማቴሪያሎችን የሚቆላ ማሽን ነው። በአንድ ጊዜ 25 ኪሎ ግራም ቡና፣ ባለ 15 ኪሎ ግራም ቡና እና በ10 ኪሎ ግራም ቡና ሶስት አይነት ስቴጅ ያላቸው ማሽኖች እንሰራለን። እዚህ ጋር የምታዩት ባለ 15 ኪሎ ግራም ቡና ነው። ከ2 ኪሎ እስከ 15 ኪሎ ድረስ በአንድ ጊዜ መቁላት ይችላል። የተሰሩበት ማቴሪያል ስቴንለስ ስቲል ነው። እንደምታዩት ሙሉ ተፈቶ መጸዳዳት ይችላል፣ መታጠብ ይችላል። ማሽኑ ደግሞ ሶስት አይነት የማጣሪያ ማስወገጃ አሉት። እዚህ ጋር እንደምታያቸው ይቆላል፣ ያቀዘቅዛል፣ ያጣራል። መጨረሻ ላይ እዚህ ጋር ይሄ ማውጫው ነው። 2 ኪሎ ጀምሮ መቁላት ይችላል ብለኸኛልና ይሄኛው ማሽነሪ ነው ወይንስ ሌላ ነው? ይሄ ነው። በአንድ ጊዜ አሁን ለምሳሌ 15 ኪሎ መቁላት ትችያለሽ። ትንሽ ኪሎ ግራም መቁላት ከፈለግሽ 2 ኪሎ፣ 3 ኪሎም 4 ኪሎም አስገብቶ መቁላት ይችላል። ማክሲመሙ 15 ኪሎ ነው። ይሄ ማሽን ሶስት አይነት ናቸው። በኖርማል ቆጣሪ በሲንግል ፌዝ ነው የሚሰሩት። ትልቁ በስሪ ፌዝ ነው። ባለ 25 ኪሎ ግራሙ በስሪ ፌዝ ነው የሚሰራው። እነዚህ በቤት ቆጣሪ መስራት ይችላሉ። በተጨማሪ ደግሞ የአቆላሊ ሂደቱን እንዴት አድርገን መቆጣጠር እንችላለን? ቡና ላይ ያው በጣም ላይት አድርጎ መቁላት የሚፈልግ ሰው አለ፣ ትንሽ ጠቆር አድርጎ መቁላት የሚፈልግ ሰው አለና የእሱን ስቴጆችስ እንዴት አድርገን ነው መቆጣጠር የምንችለው? መቆጣጠሪያ አሉት እዚሁ ላይ እንደምታያቸው። እዛ ጋር መቆጣጠሪያቸው ናቸው። ይሄ ቴምፕሬቸር ገጅ ነው። እዚህ ጋር ሴት የሚደረግበት ነው። ፕላስ እንደገና እዚህ ጋር ማይቻ አለው። በዚህ ማየት እንችላለን። መስታወት እዚህ ጋር አለው። የተቆላ ቀጥታ ማየት እንችላለን። የምንከታተልበት ግን ዋናው ይሄ ነው። ሲደርስ እዚህ ጋር ማውጫ አለው። ይሄኛው ንፋስ አለው ወደታች ቡናው እንዳያር እኩል አይነት ቁሊት ይዞ እንዲወጣ የሚያቀዘቅዝ ፓርት ነው። ይሄ መቆያው ውስጥ ነው። ኦልሞስት ከውጭ ከሚገቡት ማሽኖች ጋር ተመሳሳይ አድርገን ነው እንደውም ሙሉ በሙሉ በኤሌክትሪክ እንዲሰሩ አድርገን ነው የሰራናቸው። ከውጭ የሚመጡት በጋዝ እና በኤሌክትሪክ ጭምር ነው የሚሰሩት። ያ ማለት የጋዝ ፍጆታው ብዙ ነው። ኤሌክትሪክ እኛ ሀገር ከጋዙ ቅናሽ ነው። ሁለተኛ ደግሞ ከውጭ ከሚመጡት በሶስት እጥፍ ዋጋ ይቀንሳል። ኳሊቲው ግን ተመሳሳይ ነው። ይሄ ማሽነሪን ገዝተው መጠቀም የሚፈልጉ ሰዎች ካሉ ስራቸውን በምን ልክ ያቀልላቸዋል? ይህንን ማሽን ብትገዙ በዚህ መንገድ ስራችሁን በዚህ ልክ ያቀለዋል ብለህ ታስባለህ? አንደኛው ጥራት ነው። ቡናውን በጥራት ሰርተው መጠቀም ይችላሉ፣ ለገበያ ማቅረብ ይችላሉ። ሁለተኛ የተሻለ ጊዜን ይቆጥብላቸዋል፣ በተሻለ ጥራት ያመርትላቸዋል። ከሌሎቹ ማቴሪያሎች ምን ለየት ያደርገዋል? ይሄ ለየት የሚያደርገው ምንድነው? ብዙ ጭስ የለውም። የጭስ መቆጣጠሪያ ያለው። የሚወስደው ኤሌክትሪክ ኮንሳምፕሽን በጣም ዝቅተኛ ነው። ከጋዝ አንጻር ስናወዳደረው በዋጋም ደረጃ በጣም በዝቅተኛ ዋጋ ነው የምንጠቀምበት። እሱ አንድ ሌላው እንትን ነው። የዚህ ማሽን ዋና ስራው ቡናን ቆልቶ ብቻ ማቅረብ ነው ማለት ነው። ቆልቶ መፍጫ ራሱን ችሎ ደግሞ ለብቻ አለ። ከዚህ ወጥቶ ሁሉንም ማሽኖች ነው የምንሰራው። እስከ መጭመቂያው ድረስ እንሰራለን። መፍጫ ማሽኖች አሉ፣ በሰዓት 2 ኩንታል የሚፈጩ የቡናና የሻይ መጭመቂያ 2 መጭመቂያ ያላቸው 2 የሻይ ማፍለያ ያላቸው ማሽኖችንም እንሰራለን። እነሱንም እኛ ጋር ማግኘት ይችላሉ። ከዚህ በተጨማሪ ከለር አማራጭም እንሰጣለን።
በሲልቨር አለው፣ በጎልደን አለው፣ ሳይዝ አለው። ከዚህ ከፍ የሚል አለው፣ ዝቅ የሚል አለው። እንደዛ እያደረግን ነው የምናመርተው። ስለዚህ ከ25 ኪሎ ከ15 ኪሎ በተጨማሪ በቤታቸው በትንሹ መስራት ለሚፈልጉ ሰዎችም ሌሎች ማሽነሪዎችን ታቀርባላችሁ ማለት ነው? እኛ አሁን የያዝነው ከሚኒመም 10 ኪሎ ግራም ነው። 10 ኪሎ ግራሙ ከ1 ኪሎ ጀምሮ መቁላት ስለሚችል አማራጭ ብለን የያዝነው እሱን ነው። 10፣ 15፣ 25 ኪሎ ግራም በአንድ ጊዜ መቁላት የሚችለው ማክሲመሙ 10 እዚህ የምታየው 15 ኪሎ ግራም ድረስ መቁላት ይችላል። ከ2 ኪሎ እስከ 15 ኪሎ ድረስ መቁላት ይችላል። በጣም ጥሩ። እንግዲህ በተጨማሪነትስ እናንተ ጋር የቡና አገልግሎትን የሚሰጡ ልክ እንደ መፍጫ አይነት ተጨማሪ ማሽነሪዎችን ማግኘት ይቻላል? አሉ። ከወጣ በኋላ መፍጫ አለ። መፍጫው በሰዓት 2 ኩንታል የሚፈጫ አለ፣ በሰዓት 3 ኩንታል የሚፈጫ አለ። እንደ ተጠቃሚ ፍላጎት በተመጣጣኝ ዋጋ ነው የምናቀርበው። በተጨማሪ ደግሞ መጭመቂያ ማሽኑንም እንሰራለን፣ ስፕሪንሶ ማሽንም እንሰራለን። በጣም ጥሩ። እሺ እንግዲህ በቅደም ተከተል ዋጋቸውን ማንሳት ብንችል የማሽነሪዎቹ ይሄ አሁን ባለበት ዋጋ ይህንን ማሽን እየሸጥን ያለ ነው በ750 ሺህ ብር ነው 15 ኪሎ ግራሙን። ከዚህም ከፍ የሚሉ አሉ፣ ዝቅም የሚሉ አሉ። ስንት ናቸው? 10 ኪሎ ግራም ነው ዝቅተኛው 700 ሺህ ብር ነው። ባለ 25 ኪሎ ግራሙ ደግሞ 900 ሺህ ብር ነው። የመፍጫ ማሽኑ አማራጭ አላቸው እንደዚሁ 200 ሺህ ብር አለ፣ 185 ሺህ ብር ማለት ነው። መፍጫዎቹንስ እንዲሁም ደግሞ የቡና ማፍያው ማሽንን እሱንስ ዋጋቸው ስንት ነው? ቡና ማፍያ ማሽኑ እንደዚሁ አይነት አለው፣ 2 አይነት ነው። ባለ 200 ሺህ ብር አለ፣ ባለ 180 ሺህ ብር አለ። እንደ ሰው ፍላጎት አስመርጠን በሚፈልገው መጠን እናመርታለን ማለት ነው። በጣም ጥሩ። እናንተን ማግኘት የሚፈልጉ ሰዎች የት አካባቢ ነው ያላችሁት? እናንተንም ደግሞ እንዲያገኟችሁ የምታስቀምጡት የሶሻል ሚዲያ ሊሆን ይችላል፣ ስልክ ቁጥር ሊሆን ይችላል። እንደዚህ አይነት አማራጮች ካሉ እኛ ዋና የምናመርተው ደሴ ነው። ዋና ድርጅቱ ያለው ደሴ ነው። በተጨማሪ አዲስ አበባ 22 ጋር ለዛ ቡና ጋር አለን። የምንገኝበት ስልክ ቁጥር 0911 098535 ነው። ቲክቶክ አሸናፊ ጋቢ ማሽነሪ ብለው ቢገቡ እዛም ጋር የተለያዩ ማሽኖች አማራጭ አሉ። እዛ ጋርም ማየት ይችላሉ። በስልክም በቴሌግራምም አለን። መልካም። እሺ እንግዲህ ቀረ የምትለው ሀሳብ ካለ ድሉ ልስተ። ያው የቀረ ሀሳብ እስካሁን ያነሷቸው ናቸው። በሰጣችሁኝ እንትን አመሰግናለሁ። በጣም እናመሰግናለን። እናመሰግናለን። የትርታ ሪቪው ቤተሰቦች በአሸናፊ ጋቢ ማሽን የነበረን ቆይታ ይሄንን ይመስል ነበረ። እንግዲህ እንደተመለከታችሁት ከ25 ኪሎ ጀምሮ ቡናን መቁላት የሚችል በቅደም ተከተል ለ15 ኪሎ ለ10 ኪሎ የሚበቃ ትላልቅ ማሽነሪዎችን ማምረት እንደሚችል ቀደም ብሎ ተናግሯል። ወደ ቡና ቢዝነስ መግባት የምትፈልጉ ሰዎች ደግሞ እነዚህን አማራጮች እንድትጠቀሙ ከወዲሁ ሪኮመንድ እያደረግን ፕሮግራሙን በመምራት አብሬያችሁ ቆይታ ያደረኩት እኔ ሊና አብርሃም ነኝ። ቀደም ብሎ በተቀመጡት ስልኮች መደወል ማሽኖቹን ማግኘት ትችላላችሁ። ለቻናላችን አዲስ የሆናችሁ ሰዎች ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። በቀጣይ በተለያየ ፕሮግራም እስከንገናኝ ቸር ቆዩ።